እኔ ዛሬ የመጣሁት ልመርቃችሁ ነው እንጂ ከኔ በዝበጣ ልል አይደለም። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል የተከታታዮች ሰላማችሁ ይብዛልኝ በያላችሁበት። አርሰናል በተሸነፈ ቁጥር የሚያኮርፋችሁ አፍቃሪ ሳይሆን በጭራሽ አርሰናልን የማያውቅ የህይወት አፍቃሪ ይስጣችሁ። አሜን ብትሉ ይሻላችኋል። አሜን ብትሉ ይሻላችኋል። ይሄን ያልኩበት ምክንያት ምንድነው? ትናንትና ብሩኬን ሁላችንን ሞቅሰነዋል። ለምንድነው አንተ እንደዚህ የምትለመነው? ለምንድነው ሃይሚ እንድትለምን የምታደርገው? የዛሬው ደግሞ ተለየ ምናምን ብዙ ስድብ ራሱ ደርሶበታል ለብሩኬ ማለት ነው። ምክንያቱም እኔ ራሴ ትናንትና በነገራችን ላይ ሰርፕራይዝ ነው የሆንኩትኝ። እኔ ግን የተረዳሁትኝ በፕራንኩ ምክንያት ሃይሚን ያኮረፋት ነበር የመሰለኝ። ነገር ግን ቃልዬ አረ ተረጋጊ፣ አርሰናል እኮ ተሸንፎ ነው፣ ብሩኬ ደግሞ የአርሰናል ደጋፊ ነው ምናምን ነገር ሲሉኝ ነው እንዲህ አልኩኝ ውዶቼ፣ ነው እንዲህ አልኩኝ። ምክንያቱም በአርሰናል ምክንያት የተለያዩት ፍቅረኛ ስላለኝ አስታወሰኝ እሱን ማለት ምን መሰላችሁ ውዶቼ፣ ጊዜ ሰጥቶ ስለማያወራኝ አስጠላኝ፣ ተውኩትኝ። ማለት የነምላችሁ በህይወታችሁ አርሰናል በጭራሽ ከነመፈጠሩ የማያውቀው አፍቃሪ ይስጣችሁ እያልኳችሁ ነው። እውነቴን ነው የምላችሁ። እኔ እውነቴን ነው። የደረሰበት ያውቀዋል። አርሰናል ተሸነፈ ማለት አስቡት እንግዲህ። አርሰናል ደጋፊዎች ምግብ ያስጠላቸዋል፣ ከሰው ጋር ማውራት ያስጠላቸዋል፣ ፍቅረኛቸው ታስጠላቸዋለች። ሁሉ ነገር ነው የሚያስጠላቸው። በጣም ከባድ ነው፣ ከባድ። እናንተ ደግሞ በዛን ጊዜ ያንን ሰው የማታውቁት ከሆነ ምን አይነት ኬዝ ምን ሆኖ ነው ምናምን። አሁን እኔ ትናንትና ብሩኬ ሰርፕራይዝ ነው ያደረገኝ እውነቱን ስነግራችሁ። ምክንያቱም የማላውቀው ብሩኬ ነው የሆነብኝ። በጣም ነው የደነገጥኩትኝ። ማለት እኔ ብሩኬን ሳቀው እስከ ዛሬ ድረስ ሃይሚ ሁሌ ይቅርታ ጠያቂ ናት። ፕራንክ ስታረግ ፕራንኳ ከባድ ስለሆነ እና ይቅርታ ትጠይቃለች ሁሌም ማለት ነው። ነገር ግን ይቅርታዋን ደግሞ ብሩኬ ይቀበላታል። እስከ ዛሬ አረ ችግር የለው ምናምን ነገር ፍፄ ያስታረቃቸው ጊዜ የሆነ ጊዜ እኔ ሌላ ቀለበት አድርጊያለሁ የሆነ ቦታ ያለች ሰዓት በዛን ጊዜ እንኳን ይቅርታ ስትለው ፍፄ ያስታረቃቸው ጊዜ ይቅርታውን ነው ቶሎ እሺ ችግር የለው ምንም ማለት አይደለም ብለው ተሳስቀው ምናምን ነገር ምናምን የሄዱት። ትናንትና በቃ የሌለ ምናምን ሲቀየር እኔ አላወቅኩትኝ ኬዙን ማለት ነው። እናንተ ኮመንት ላይ ጽፋችኋል። ከዛ በውስጥ መስመር እንዴ ኬዙ እኮ እንደዚህ ነው እንጂ ሃይሚን ብሩኬ ጠልቷታል። አይኖ እኔ እኮ ብሩኬ ሃይሚን ጠላት አይደለም እያልኩ ያለሁትኝ። ነገር ግን የምታቆስ ሰው እንደማታቆስ ሰው ሲቀየርባችሁ ምን ትላላችሁ እንዴ? ይሄ ሰው ለሷ ቦታ የላትም እንዴ? ምንድነው? ምን አስኮራው? ምን ፈልጎ ነው እንደዚህ እንድትለምነው? ምክንያቱም ሃይሚ እንደዛ በምታደርግበት ሰዓት ውዶቼ፣ ሃይሚ እንደዛ በምታረግበት ሰዓት ሃይሚንና ብሩኬን በስነ ስርዓት ጠንቅቀው የማያውቁ ሃይሚን ሁሉ ጊዜ መሳደብ የሚፈልጉ ሰዎች አሉ። ሃይሚን ለራሷ ክብር እንደማሰጥ፣ ሃይሚ ሁሉ ጊዜ ወንድ ልጅ ተንበርክካ እንደምትለምን አድርገው የሚያስቡ ሰዎች አሉ፣ የማይረዱ ሰዎች። እኛ ግን ብሩኬና ሃይሚ ስለምናውቃቸው ጠንቅቀን፣ ነገር ግን ትናንትና ደግሞ የማናውቀው ብሩኬ ስለሆነብን ስለተቀየረብን በጣም የደነገጥን ሰዎች አለን። እኔ ነኝ አንደኛው የደነገጥኩትኝ። ነገር ግን ከዛ አንጣር ነው እኛ ሃይሚን ከሰጥናት ክብር አንጣር ንግስታችን ብለን ሾመናት እዛ ጋር። እንደገና ደግሞ ሁሉ ጊዜ ጥፋት እያጠፋች እንደዛ የምታደርግ ከሆነ ለሷ የተሰጣት ቦታ የቱ ጋ ነው የሚለውን ነገር አስቡት እንግዲህ። ከዛ አንጣር ነገሮቹ ተገጣጥመው እብን ግራ ተጋባን። ብሩኬ በጣም በእርግጥ በመሰረቱ ብሩኬ አኩራፊ ነው፣ ይሄ የታወቀ ነው። ነገር ግን በፍቅር ላይ ደግሞ ፍቅር ኩርፊያ ሲበዛ አንድ ሰው ይጎዳል። ፍቅርን በንግግር ነው መፍታት ያለብን እንጂ በኩርፊያ አይደለም። ኩርፊያ ይጎዳል። የሚጎደው ያኮረፈው ሰው ሳይሆን የተኮረፈው ሰው ነው የሚጎደው። ውስጣችንን ያለውን ነገር በመነጋገር ችግርን መፍታት አስፈላጊ ነው ባይነኝ እዚህ ጋር ማለት ነው። እና ብሩኬ ትንሽ ኩርፊያ አለብህ፣ ኩርፊያህን ብትቀንሰው በጣም አሪፍ ነው። በማንኛውም ሰዓት ቢሆን የሆነ ሃይሚ ፕራንክ ስታደርገው ያኮርፋል። ብሩኬ የታወቀ ነው። በእርግጥ ክፉ ሰው ሆኖ አይደለም፣ የዋ ሰዎች ኩርፊያ ነው የሚቀናቸው። አለቀ፣ ይሄው ነው። እና አሁን ላይ ደግሞ ሃይሚ አንቺ ጥፋተኛ ነሽ፣ ሃይሚ ባደረግሽው ጥፋት አንቺ ነሽ እንደዚህ ልትባይ ምናምን እያላችሁ እየወቀሳችሁ ያላችሁት ስነ ስርዓት ያዙ። አፋችሁን አትክፈቱ። አፋችሁን ምግብ ክተቱበትና ዝጉት። አለቀ። ሃይሚ የስራ ሰው ናት፣ ጠንቅቀን እናቃታለን። የስራ ሰው ናት። አለቀ። ሃይሚን የመሳደቡ ሞራን የላችሁም።
በቃ አርሰናል ተሸነፈ፣ አለቀ። ብሩኬ ብቻ አይደለም የከፋው፣ ብዙ ሰዎች ከፍቷቸው አይተናል። እንዴ የሆነ ሰው ራሱን የስሙን መጥቀስ አልፈልግም፣ የብሩኬ ጓደኛ አነ የሆነ ፎቶ ምናምን ፖስት አድርጎ ፌስቡክ ላይ እንባ ተናንቆት ምናምን አይነት ነው የፖስተው። አስባችሁታል እንዴ ውዶቼ? እንዴ ከባድ ነው። የአርሰናል ደጋፊ ባል ያላችሁ እግዚአብሔር ይሁናችሁ ብያለሁ። የምሬን ነው። ከባድ ነው ስሜቱ እና ታዲያ ብሩኬ ቢያኮርፍ ቢደብረው ይገባዋል። የሚወደው ክለብ ተሸንፎበት ነው። አለቀ። ተረድተናል። እና ያው ምሳ አልበላም ቁርስ አልበላም ሀይሚዬ፣ የኔ እናት፣ የኔ ሀሳብ፣ የኔ ተናድጄ ባለው ቁርስና ምሳ ስላልበላ አለች። እናት እኮ ናት። የምሬን ነው የምላችሁ። አያችሁ እንዴት እንደምታስብለት፣ በጣም ነው የምታስብለት። እና ሀይሚዬ ደግሞ አላወቀችም ብሩኬ እንደዛ አርሰናል እንደተሸነፈ ይመስለኛል። ያወቀችው ነገር የለም። እሷ ባጠፋችው ጥፋት በጣም ያኮረፋት አድርጋ ነው ያሰበችው። ነገር ግን እሱ ደግሞ በሌላም ኬዝ ተጨምሮበት የእሷም ፕራንክ ተጨምሮበት ተደራረበበትና በቃ ተጎዳ። ልቡ ስብር አለ፣ ልቡ ውርድ አለና ይቅርታ ለማድረግ ቶሎ ጊዜ እንትን ወሰደበት ማለት ነው። ይቅርታ ለመቃበል ድብርት ውስጥ ነው ያለው። የሚወደው ክለብ ተሸንፎበታል እንጂ የእሷ ፕራንክ አይደለም የበለጠ ያስከፋው። እግዚአብሔርን ነምናችሁ እንደዚህ የዚህ ክለብ ደጋፊ መሆን በጣም ከባድ ነው። እመቤቴን እንዴ! እና ማለት ይህንን ክለብ የሚወዱ ደጋፊዎች ክለባቸው ሲሸነፍባቸው በጣም ያኮርፋሉ። ለምሳሌ ያው ብሩኬ ትናንትና አኩርፎ አሳይቶናል በተግባር ማለት ነው። እንግዲህ ምንም ማድረግ አይቻልም። ነገር ግን እንግዲህ ሀይሚዬ ደግሞ እንግዲህ ዛሬ ጅምሩ አይደለም፣ ወደፊት አብራችሁ ስትኖሩ ህይወትን እንደዚሁ አርሰናል ሲሸነፍ ሊያኮርፍ ይችላል። ብሩኬን በፍቅር ልትለማመጩና ኩርፊው እስከሚለቀው ልትታገሹ ግድ ይልሻል እላለሁ።